ፓስተር ምን ዋጋው ኮምፒውተር ስለተበላሸ አይሰራም ብሎ እኔ ደግሞ ኮምፒውተር ስለሌለኝ ነው። እና እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን። ይህን ጥሬን አክብራችሁ የመጣችሁ ሁሉ አመሰግናለሁ። በተለይ በየወሩ የማይመጡ ለዚህ ብቻ ብለው የመጡ ሰዎች ስላሉ ኢሳለሜ እንዳለችው ሰው ጠቅሶ አንዳንዱ መተው ያስቸግራል፣ ግን መናገር አለብን። ፓስተር ግርማና የምስራች ስራዬ ብለው ለዚህ የመጡ ጸዳለ ወንድሜ ሞገስ ከሳክራሜንቱ አልፎ የመጣ ሰው ነው ፕሮግራም። ከዚያ ደግሞ ኢሳለሜም ብዙ ጊዜ አትመጣም፣ ለስራዬ ብላ ለዚህ ነው የመጣ ልጅ ህብስትና የልጅ ልጅ ህሌና ወደፊት ሰማቸውን ሰዋሳ እናት ዓለምና እመቤት ነው የምላቸው እና ስማቸው። ከዚያ ወንድሜ ሽባባውና እህቴ አይዳ ተባረኩ። ሌላ ማን ረሳው? አዎ ደግሞ ቴናት መተሻታው እናንተም ደግሞ በየሳምንቱ ብትመጡ ዛሬም ሁላችሁም ለዚህ ብላችሁ እንደመጣችሁ ይገባኛል። እግዚአብሔር ይስጣችሁ። እና ዛሬ ድግሱን የምስጋናውን የምስክርነቱን ድግስ ያዘጋጀው እግዚአብሔር ነው። እኔ አሳላፊ ነኝ። እንደዚህ የለበሱት አሳላፊ ስለሆነ ነው። እና ለምንድን ነው አሁን ማመስገን የፈለግኩት? ምን ቀሰቀሰኝ ስል መልሱ አንድ የሆነ ነገር ሆነ። የዛሬ ሁለት ወር ገደማ የካቲት 17 ቀን ወደ ፖርትላንድ ኦሪገን ሄጄ ነበር። የሄዱበት ምክንያት የእህት የልጅ ሙሉጌታ ስራው ብዙዎቻችሁ ታሪኩን ማታውቁም ትኖራላችሁ። በዘረኞች ስለተገደለ ከዚያ ጀምር በ1988 ነው ነገሩ የሆነ። ከዚያ ጊዜ ጀምሮ በጉዳዩ እንደተሳተፉ ነኝ እና መጨረሻ ግን በዚያን ጊዜ የሆኑ ሰዎች ዶኪመንተሪ አዘጋጅተው በሚገርም ሁኔታ አንድ ሰዓት በማይበልጥ ዝግጅት ሁሉን ነገር ቁልጭ አድርገው አቀረቡት ከመጀመሪያ እስከ መጨረሻ እና ገረመኝ። እግዚአብሔር እሱም ባይመለስ የእሱ ሕይወት ምስክር ሆኖ ሰዎችንም ሌላ ቤተሰቦች እንዲህ አይነት ነገር እንዳይደርስባቸው የሚከላከሉ የሚሟገቱ ሰዎች በእሱ ምክንያት ተነስተው ይህን አዘጋጁ። ሌላ ብዙ ነገር ሆኗል እና ያን ሳስብ እኔ አንድ የውጭ ሀገር ሰው ነኝ። ምን ኃይል ሰጥቶኝ ነው እግዚአብሔር ይሄን ሁሉ ሰዎች እንዲተባበሩና የወንድሜ ደም በከንቱ ያልቀረው ለምንድን ነው የሚለው የእግዚአብሔር እጅ እንዳለበት ገባኝ እና በኋላ ስለዚህ ነገር ማመስገን አለብኝ የሚል ሀሳብ መጣብኝ። በኋላ ግን ሳየው ለምን ለዚህ ብቻ በህይወቴ በሙሉ እግዚአብሔር የሰራው ታሪክስ ታምርስ የሚል ሀሳብ መጣብኝ እና እንግዲህ ፈቃድ ተሰጥቶኛል። እስከ ማታ ልኖር እንችላለን። ታሪክ እግዚአብሔር ያደረገልንን በአንድ ቀን መናገር አንችልም። ግን አልፎ አልፎ በየመንታው መንገድ በየህይወት ጣቢያዬ አንዳንድ ሰዎችን ምክንያት እያደረገ በህይወት የሰራውን ነገር ላካፍላችሁ እፈልጋለሁ። አንድ የሚያስቸግረኝ ነገር ነበር ህይወቴን በሙሉ። ያ ነገር የሚያስቸግረኝ ምንድነው? በተለይ ትምህርቴን በተመለከተ ነገር የትምህርት ግቤን በሚገባኝ ጊዜ አላከናወንኩም፣ ዘግይቻለሁ የሚል ነገር ነበር። ያ የሆነበት ምክንያቶችም አሉ እና ምክንያቶቹ አንደኛ በልጅነት የትምህርት ቤት ጀምሬ ነበር። በኋላ ግን ለምን እንዳቋረጥኩ ነግራቸዋለሁ። በኋላ
በነገራችን ላይ በኋላ ነግራቸዋለሁ ብሎ ብዙ ነገሮች እጠቅሳለሁ እንዳረሳ ነገሩ እና ትምህርቴን አቋረጥኩ። ትምህርቴን አቋርጬ ለ4 ዓመት እንደገና ወደ ትምህርት ቤት ሳልመለስ ቀረሁ። ከዚያ እንደምንም በታምር ተመለስኩ። ነገር ግን በየጊዜው ደግሞ እያቋረጡ 6 ዓመት እያቋረጡ እየሰራ ወደ ኋላ ቀረሁ። 4 እና 6 10 ዓመት እና እነዚህን ነገሮች 1-2 ነገሮች ጉዳዮች በጣም አጎሉብኝ። አንደኛ 8ኛ ክፍልን ጨርሼ 9ኛ ክፍል ኩየራ ለማር ስሄድ ቀበና ነበር ያረፉት። አዲስ አበባ መጀመሪያ ጊዜ ያየሁት ያኔ ነው እና በፈረንጆች በ1964 ነው፣ ብዙ ጊዜ በፊት ነው። እና ከዚያ ያጋጠመኝ ምንድን ነው? አንድ የዘመዴ ልጅ ከኔ የማይበልጥ እንዲያውም እኔ ትንሽ በልጦ ይሆናል ኃይለ ሥላሴ ዩኒቨርሲቲ ተመርቆ እንዲያውም በክብር ስለተመረቀ ጃንሆይ የሰጡትን የወርቅ ሰዓት አስሮ አየሁት። በኋላ ምን መጣብኝ? እኔ እኮ እድል ቢኖረኝ ይህን አደርግ ነበር። እድል ስላላጣሁ ነው እሱ ያገኘውን ያላገኘ የቅናት እና ሰይጣን ምንድን ነው ተመስገን 8ኛ ጨርሼ 9ኛ ክፍል ልገባ ነኝ በማለት ፋንታ ያን ከፊት የደቀነብኝ። ሁለተኛው ደግሞ እዚህ ሀገር መጥቼ ዋላ ኮሌጅ ስጨርስ ስመረቅ ጓደኞቼ ከኔ 10 ዓመት ያንሳሉ። ግን ደግነቱ ፈረንጅ ከ20 ዓመት በላይ ሽማግሌ ስለሚመስል አይታወቅብኝም ነበር። እና እነዚህ ነገሮች የትምህርት ወደኋላ መቅረቴ ሲከነክነኝ ይኖራል። አሁን ግን ዙሬ ሳየው እነዚያ 6 ዓመት የሰራሁባቸው 3ቱ በአስተማሪነት 3ቱ ማተሚያ ቤት በትርጉም የሰራኋቸው በጣም ብዙ ፍሬ አፍርተዋል። በቅርቡ አንድ 7ኛ ክፍል እንግሊዝኛ ትምህርት አስተምረኛል የሚል አንድ ዘመዴ ነው፣ አሁን ሐኪም ነው። መጣና 7ኛ ክፍል አንድ ነገር አንድ ተማሪ ተሳስቶ አሳክበት አለኝ። አዘው እና ያሳቀበትን ጉዳይ ሲነግረኝ አሁን በጉባኤ የሚነገር አይደለም፣ በኋላ ከልቃችሁ ይነግራቸዋል። እና እንዲህ አለኝ፣ በጣም ገረመኝ። ይሄ ልጅ ዶክተር ሆኗል፣ ሌሎችም ጠበቃ የሆኑ መሐንዲስ የሆኑ ብዙ የተማሩ እኔን እንደው በላጭር ጊዜ ባስተምርም ራሴ ማወደስ ሳይሆን እንጂ ጥሩ አስተማሪ ነው የሚሉኝ እስካሁን የሚያወድሱኝ የሚያከብሩኝና የሚወዱኝ ተማሪዎች አሉ፣ ከቁም ነገር የደረሱ። ትልቅ በረከት ነው። እንኳን ያ 3 ዓመት አቋረጡ። ሌላው ደግሞ በትርጉም ደግሞ እንዲሁ የተረጎሙትን እያነበቡ እንዲሁም ልጆች አብዚህም ያላችሁ ትኖራላችሁ፣ የሰንበት ትምህርትን እኮ እያነበብ ነው ያደግን የምትሉኝ ያላችሁ። ስለዚያም በኋላ እናገራለሁ እንዳረሳ ነገር እና ተመስገን ነው። እንዲያውም በቅርቡ አንድ የሚገርም ነገር አንድ ሰው ነገረኝ። አንድ ሰው ትልቅ የመንግስት ባለስልጣን፣ አሁን በኢትዮጵያ ትልቅ የመንግስት ባለስልጣን ቴሌቪዥን ፊት ቀርቦ ጣፋጭ ታሪክ የምትለውን ስለተረጎምሃት መጽሐፍ ሲናገር ሰማ ነው አሉ። ያ ሰውዬ ምን አለ? የምን ቤተክርስቲያን እንዳዘጋጀው አሁን እንዳሳተመው አላስታውስም፣ ማን እንደተረጎሙም ስሙንም አላስታውስም። ነገር ግን የመጽሐፍ ቅዱስን ፍቅር ያሳደረችብኝ ያቺ መጽሐፍ ናት። ይህን ሰውዬ ስም ብነግራችሁ ይገርማቸዋል። የፖለቲካ ሰዎች ካልሆናቸው አታውቁም። ያ ሰውዬ ዳንኤል ክብረት ይባላል። የዶክተር አብይ ዋና አማካሪ ነው አሁን እና በቤተ ክህነትና በስነ ጽሁፍ የላቀ ሰው ነው አይደል? ብዙ ሰው ያውቀዋል። እና ይሄን ማን ያገኛል? ለምን እንደዚያ 6 ዓመቶች እንኳን አቋረጡ፣ 10 ዓመት እንኳን ወደኋላ ቀሩ። ሌላው ቀርቶ ያቋረጡባቸው ጊዜዎች ገጠር የቆየሁበት ጊዜ
አባቴን ትንሽ ረዳው በእርሻ ስለ ባህሌም በሰል ብዬ ስለ ሀገሬም ተማርኩ እና በኋላም ትምህርት ቤት ስመለስ በጉጉት ስለተመለሱ ትጉ ተማሪ እንደሆነ ረዳኝ። ምናልባት በህፃንነት ቀጥዬ ቢሆን ላልሆን እችላለሁ እና ከመቀጠል በፊት እንጸልይ። ሰማይ ያለ አባታችን እናመሰግናለን ስለ ፍቅርና ስለ ቸርነትህ። ዛሬ በፊት ቆሜ እንድመሰክር ስላበቃኝ ተመስገን። በህይወቴ ሁሉ ስላደረከው ነገር አመሰግናለሁ። ዛሬ ፍላጎቴ እነዚህ የሚያዳምጡ ወገኖች ስለ እኔ እንዳያስቡ ነው፣ ስለ አንተ እንዲያስቡ፣ ከዚያም በላይ በህይወታቸው የሆነላቸውን ነገር እንዲያሰላስሉ፣ አንተን ታምራዊ ምሕረትን እንዲገነዘቡ ለምንሃለሁ። ጸሎቱ ይሄ ነው። ስለ ልጅ ስለ ኢየሱስ ክርስቶስ ብለህ አሜን። እኔ ሰባኪ አይደለሁም። ስብከቱን ለፓስተር ግርማና ለፓስተር አገውተዋል፣ ግን አስተማሪ ነኝ። የሚገርማችሁ ነገር እና 3 ዓመት ብቻ ባስተምር የማስተማር ዝንባሌ ያለኝ እና አሁንም በማስተምርበት ጊዜ አንዳንድ ነገሮች ሰዎችን እንዲሳተፉ ማድረግ እወዳለሁ። እና መምህር እንግዳው አሁን አንድ ጥያቄ ይጠይቃቸዋል። አሁን በነገርኋችሁ መሰረት ታሪኬን ትንሽ እንደው ጠቀስ አድርጌላችኋለሁ። አሁን በነገርኋችሁ መሰረት እንዲያው ለዛሬው ንግግሬ አርዕስት ምረጡ ብላችሁ ምን ትላላችሁ? እስቲ ምረጡልኝ አርዕስት። እሺ ታሪኬ ባጭሩ። ታሪኬ ባጭሩ ነው። ጥሩ ነው። ሌላ ሰው እኔ ባስቀምጠው ምናልባት እነዛ ጊዜያቶች አሳዝነው ያስከፉ ጊዜ ከነበሩ በተለይ እግዚአብሔር ልክ ነው ዛሬ ዞር ብዬ ሳየው ያደረገው እግዚአብሔር ልክ ነው ብዬ ላስብ ስለምችል እግዚአብሔር ልክ ነው ቢላስ በጣም ጥሩ ነው። እኔ አንዳንድ አባባሎችን አስቤ ነበር። ምንድነው የበላ እንጂ የሮጠ አላመለጠኝ። ልጅ ይሮጣል እንጂ አይቀድምም። የሄድና የጥንቸል እሽቅድድም የረጋ ወተት ቅቤ አያጣውም። ግን በጣም ቀረብ የሚለው ሰው ያስባል እንጂ እግዚአብሔር ይፈጽማል። አሜን። እኔ ግን የመረጥኩት አርዕስት ምን ይላል? እኔ ቸኮልኩ እንጂ እግዚአብሔር አልዘገየም። አሜን። እና እግዚአብሔር ይህን ሁሉ ዓመት ዘግይቼ ብጀምርም ከፈለኩት ቦታ ደርሶኛል። እንደነገሯችሁ እኔ የምፈልገው ነገራቸው አስተማሪ መሆን ወይም ደግሞ ፕሮፌሰር መሆን ወይም ደግሞ ጋዜጠኛ መሆን ነበር። እነዚያን ሙያዎችን የሚያካትት ትምህርት ተምሬ ነበር። ነገር ግን አልሆነም። እግዚአብሔርን በፈቃዱ የምወደውን ሙያ አዘጋጅቶልኝ በዚያ ዘግይቼ የመሰለኝ ሙያዬን 31 ዓመት አገልግዬበት ሰዎችን ረድቼ እንደው ወንጌላዊነት እንደማለት ነው። ሶሻል ወርክ እና የምወደው ስራ የሚገርማችሁ እንደኔ ያለ የታደለ ሰው የለም። የስራዬና የትዳሬ ኑሮ ጠዋት ስራ ስሄድ ወደ ስራ ጓጉቼ ነው የሚሄደው። ማታ ደግሞ ወደ ቤት ስመለስ ወደ ቤት ለመድረስ ጓጉቼ። እንዲህ ያለስ እንዴት ያጋጥማል እንዲህ አይነት ነገር? እና እግዚአብሔር ባርኮኛል። እግዚአብሔር ባርኮኛል። ይቅርታ እንትን ያወጣሁበት አሁን ደረስኩበት እና ኤርምያስ 29:11 እንደገና አንድ ሰው ያነብልኝ። ኤርምያስ 29:11 ለእናንተ የማሰባትን ሀሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም። አሜን አሜን። እና
ያ ቅድም የነገርኳችሁ ይሄ ወደ ኋላ የመቅረት ስሜት የተፈጸመብኝ ለምንድን ነው? ያደረብኝ ለምንድን ነው? እና ያደረብኝ ምክንያት በልጅነት የትምህርት ቤት ጀምሬ ስለነበር ስለተቋረጥኩ ነው። ለምን ተቋረጠ? ከዚያ በፊት ግን ወላጆቻችን በዚያን ጊዜ የነበሩ የአድቬንቲስት ወላጆቻችን አያቶቻችንም ቢሆኑ ስለ ትምህርት የአለቃ ዘካርያስ ሰዎች የሚባሉ ነበሩ እና መጀመሪያ ከእስልምና ወደ ክርስትና ተመለሱ። ከዚያ አድቬንቲስቶች ሆኑ። አድቬንቲስት ከሆኑ በኋላ ሁሉም ስለ ትምህርት የነበራቸው ጉጉት ከህብረተሰቡ የተለየ ነበር እና ቀደም ብሎ እነዚህ ሰዎች አድቬንቲስትነትን ሚሽነሪዎች አይደሉም። ኢትዮጵያ አድቬንቲስት ያስገቡ በነገራችን ላይ ኢትዮጵያውያኑ ራሳቸው ናቸው። አስመራ ሄደው ተምረው ተመራምረው ከተመራመሩት አንዱ ሰው የአባቴ አጎት አለቃ ሞት ባይኖር ናቸው። አባቴ የእናቱ ታላቅ ወንድም ናቸው። ተመራምረው መጥተው ህዝቡን አስተምረው በኋላ ወንጌላዊና አስተማሪ እንዲልኩላቸው ጠየቁ። መጡ፣ አስተማሩ። ከዚያ በኋላ ከአስተማሪዎቹ አንዱ ልጆች ምረጡና ይዤ እሄዳለሁ አሉ። የ9፣ የ10፣ የ11፣ የ12 ዓመት ልጆች መርጠው አስመራ ወስደው አስተማሩ። መጀመሪያ እንደዚህ ነው። በኋላ ግን እነዚህ ሰዎች መሪዎች ሆኑ። እነ ፓስተር ተበጀ፣ እነ አቶ ደሴ፣ እነ ባላምባራስ ደሴ፣ እነ አቶ አማረ እነዚህ ናቸው እንግዲህ። በኋላ ግን በሙሉ መንደረኛው ወይም ከገጠር ያሉት ሰዎች ልጆቻቸውን ወደ ደብረ ታቦር መላክ ጀመሩ እና ልጆቹን ወደ ደብረ ታቦር ከላኩት መካከል አባቴ አንዱ ነበር። ታላቅ እህቴ ላከ፣ ፈጠነች ብርሃን ላካት። እሷ ግን ትምህርቷን አቋረጠች። ትምህርቷን አቋርጣ ባላገባች። ያም ለምን እንደሆነ ነግራቸዋለሁ። እና እኔ ትምህርት ቤት ገባሁ። እኔን ላከኝ አባቴ። ሕፃን ነበርኩ እንግዲህ ልጅ ካቋረጠች አንተ ነው የቀጥለው ብሎ እኔን ላከኝ። አንደኛና ሁለተኛን ተምሬ ሶስተኛ ልማር ሲሄድ ቢዮናስ የሚባል ሚሽነሪ ከበሩ ቆሞ መለሰኝ። እኔና አንድ ጓደኛ አግማሴ ድንቁ የሚባለው እናንተ ህፃናት ናቸው አሁን ተመራቸው አትረዱንም ብሎ መለሰኝ። እያለቀሱ ወደ ቤት የተመለሰ። ከዚያ ቤት ስደርስ አባቴ ትመለሳለህ ግድ የለም ብሎ አጽናናኝ። ግን የመጀመሪያ ልጁ እኔ ስለነበሩ በግብርና እንደ አቅሜ መረዳቱ አስጎመጀው እና ሳልመለስ 4 ዓመት ተቀመጡ። በዚያን ጊዜ እያደኩ ስለሄዱ በሚዜነት ሰርግ ላይ የሚደረገው ከፍ ዝቅ በዚያ መሳተፍ አልችልም፣ ግን ጓደኞች ሲያረጉ እያየሁ አደርጋለሁ። አንድ ቀን አባቴ እንዲያልስ አደርጋችሁኛል። በኋላ እንግዳሸት ነው የሚሉኝ። እንግዳሸት የሚሉኝ እሱና አጎቴ መለሰ ወርቅነህ ብቻ ናቸው። እንግዳሸት የሚሉ ስም የተራባው በኋላ ነው። ደብረ ታቦር ትምህርት ቤት ነው። አንድ ዘመዴ እንግዳሸት እንደሚባል ትምህርት ቤቱ አስወራ። ከዚያ በኋላ እንግዳሸት ሆነ ስሜ። እንኳንና ጓደኞች ተማሪዎች እንኳ ጋሽ እንግዳው ከሚሉኝ እንግዳሸት ነበር የሚሉኝ። እና ከፍ ዝቅ ስል ያየኛል እዚያ ሰርግ መካከል። ወደ በነጋው የጠራኝን እንግዳሸት አንድ ታሪክ ልንገርህ አለኝ። የት አሉት? እኔም እንዳንተ ትምህርት ጀምሬ ነበር። ነገር ግን አባቴና አጎቴ ተጣልተው አጎቴ ላስተምረው ሲል አባቴ አታስተምረው ብሎ ተቋርጬ ቀረሁ እና አንዴ ሰርግ ላይ አሁን አንተ ትላንትና ማታ እንደሞከረው ስዘፍን አንድ አክስታችን አየችን ይላል
ሴትዮዋ ባዩሽ ጉዳይ ትባላለች። ይህን ያረጋል እናት ነች። ያረጋል ሲሳይ እነ ፓስተር ተበጀ እህት ነች። እና ምን አለችኝ አለ አይጉድ አለች አለ ለድር ያሉት አንገት ላሸክት ሆነ። ምናልባት ይህን ድሪ ምን እንደሆነ ታውቃላችሁ፣ አሸክትን እንደምን ታውቃላችሁ። እና ነገሩ ለቁም ነገር የታሰበ ሰው ቁም ነገር አትቀረ ማለት ነው። ሌላ ነገር አልነገረኝም ችም ብሎ ተወኝ። በኋላ እንግዲህ እኮ ያስቀረኝ እኮ እሱ ነው። 4 ዓመት ነው። እኔን ለምን እንደሚለኝ አላውቅም። አሰቡበትና በመስከረም ትምህርት ቤት እሄዳለሁ ብዬ ተነሳሁ። ያጋጠመኝ አጋጣሚ ደግሞ እህቴ አዲሱ ሀገር የሚባል ሀገር ሄዳለች። እዚያ ደግሞ ትምህርት ቤት መከፈቱን ሰምቻለሁ። አባቴን እንደምንም አግባባሁና ትምህርት ቤት ሄድኩ። 3ኛ ክፍል ደረስኩ። መጀመሪያ ግር ብሎኝ ነበር። ደግሞ ገጠር የመጣሁት ጋቢን አርጌ የልጆች መሳቂያ ሆኜ ነበር። በኋላ ግን ትምህርቴን ትጉ ተማሪ ሆንኩ። ጎበዝ ተማሪ አይደለም፣ ትጉ ተማሪ። የትምህርቴን ትጋት አዩና ያ የነበራቸው መሳቅ መሳለቅ ለቀቀ። እንዳስጠናቸው ፈለጉ። እዛ 3ኛ ጨረስኩ። 4ኛ ክፍል ከአጎቴ ካለቃ ሞት ባይኖር ቤት ሆኜ 4ኛ ክፍል ጨረስኩ። ግን ትንሽ ተመላላሽ መማር ያስቸግራል። በተለይ ከዘመድ የተጠጋችሁ ታውቁ ትችላላችሁ። እና አባቴን 5ኛ ክፍል አስተምረኝ አዳር ትምህርት ቤት አሉ ነው። እግዚአብሔር ይስጠው ከፍሎ አስተማሪ። 5ኛ ክፍል ገባው። 5ኛ ክፍል ገብቼ አሁንም ትጉ ተማሪ ነኝ። አንድ አስተማሪ ያየኛል። ገበየሁ አምባው ይባላል፣ የተባረከ ሰው። እና እንዴት ነው ይሄ ነገር? የተማረ እህት ወንድም የለህም? ማን ከፍሎልህ ነው አዳር ትምህርት ቤት የገባህ አለኝ። አባቴ ገበሬ አባትህ እንደው ይክችላሉ? የዘንድሮን ችሏል፣ የከርሙንም አላውቅም አሉ። በል እንግዲህ ማመልከቻ ጽፌ እሰጥሃለሁ፣ የነፃ ትምህርት እንድታገኝ አስገባ ማመልከቻ ይላል። መጻፍ አልችልም አሉት። እኔ ጽፍልሃለሁ። ጽፎ ሰጠኝ፣ አስገባው። ለ6ኛ ክፍል በነፃ እንድማር ተፈቀደልኝ። ከ6ኛ ክፍል ጨርሼ 12ኛ እስክጨርስ ድረስ እየተከፈለልኝ ነው የተማሩ። ቢሆንም አልፎ አልፎ አቋርጣለሁ። እያቋረጡ እየሰራሁ እንደገና እያጠራቀው 12ኛ ጨረስኩ እላቸዋለሁ። ከዚያ 12ኛ ክፍል እያለሁ ህይወቴን የቀየረ አጋጣሚ ልንገራቸው። አንዲት ኬሮልን ስታቨንሰንት የምትባል የእናዱኛው ወዳጅ ናቸው። እነሱ ማስተዋወቀኝ አውቂያት 12ኛ ክፍል ሳለሁ አንድ ብዙ መጽሐፍ ታቅፋ መጣ። ይህን ብትተረጉም 200 ብር እሰጥሃለሁ አለች። 200 ብር በዚያን ጊዜ ብዙ ነው። ጥያቄ አልጠየቅኩም። ደፋሩ እንደው አንድ ነገር ተርጉም እኮ ነው። አንድ ነገር ተርጉም ያን የ12 ኳርተር የሰንበት ትምህርት ታቅፌ ወደ ቤት ሄድኩ። 200 ብሬን ተቀብዬ ያንን በክረምቱ ተርጉም ያስረከው። ከዚያ በኋላ ደብረ ታቦር አስተምራለሁ ቃል ገብቼ ስለነበር 12ኛን ክፍል እንደጨረሱ 1 ዓመት አስተምሬ ኋላ ያን ሳስተምር ያ መጽሐፍ እነዚህ መጽሐፎች ታተሙ፣ የሰንበት ትምህርቶች። በቀጥሎ ዓመት ዩኒቨርሲቲ ለመግባት ፈልጌ ነበር። አልፌያለሁ፣ ማትሪክን በደንብ አልፌያለሁ። ለምንም እንዳስተማሩ አላውቅም። በነገራችን ላይ በማቋረጥ የሚቆጩ እኔ ብቻ አልነበርኩም። ለእኔ የሚያስቡ ሰዎች ይቆጩ ነበር። ከእነሱ አንዱ አቶ ተሾመ ወርቁ ነው። በጣም ጥሩ ሰው ነው። ከቤት ተቀምጠህ ተማር። ለምን ነው ቀበና እየሰራው ለምን ነው የምትሰራው? አንተ እኮ ቁም ነገር መድረስ እያለ ይጎተጉት። እኔም የሰው ሸክም መሆን አልፈለኩም። ዝም ብዬ ስራዬን ቀጠልኩ። ሌላ ደግሞ አንድ ጓደኛዬ ፓስተር ሙሉ ያውቀዋል፣ ወንድሙ ነው። አስረስ አለሙ
እኔ ከዚያ እያቋረጡ እየሰራሁ 8ኛ ክፍል አብረን ነው የተማርነው። ግን የጤና መኮንን ሆኖ ነበር። አላቀበና አንድ ቀን ስራ መጣና እንግዲህ አሸት ምን ነካት ብሎ ተቆጣኝ። ለምን ነው ማትማረው? እኛ ተምረን እዚህ ደረስን አለኝ። ዝም አሉ እና ሌላ ሰዎችም ይቆጩ ነበር ማለት ነው። እና ጨዋታውን ለመቀጠል አሁን እነዚያ መጽሐፍ ታተሙ። በ12ኛ ክፍል ጨርሼ አስተምሬ ዩኒቨርሲቲ ለመግባት ወደ አዲስ አበባ መጣሁ። ግን በክረምቱ ስራ እፈልግ ነበር። ስራ ስፈልግ እድሜ ለዚያች ትርጉም ስታመን ስትነግራልኝ ኖሮ ለማተሚያ ቤት አለቃው ሬጅ በርጀስ ይባላል፣ ብሪቲሽ ነው። ቀጠረኝ፣ በጊዜያዊ ቀጠረኝና በኋላ ክረምቱ ሲያልፍ ዩኒቨርሲቲ ገባሁ። ኃይለ ሥላሴ ዩኒቨርሲቲ ነው ዛሬ ያኔ የሚባለው። ግን አልተመቸኝም። አንደኛ ጤናኝ አልነበርኩም። አለን ያውቃል። በጣም ጤና መጥፎ ነበር። ያኔ አስማ ያስቸግረኝ ነበር። አንዳንዴ ሊገለኝ የሚሞክር ነበር። ሁለተኛ ከዚያ በላይ የሚያሳዝነው በጣም ወዳት እህቴ ሞተች በዚያ ክረምት። የሙሉጌታ እናት ሰጠነች ብርሃኑ። ያን በጣም ለመከታተል አልቻልኩም። አለመከታተልን ያስረዳኝ አንድ ነገር ደረሰብኝ። አንዲት አሜሪካዊት ወጣት ፕሮፌሰር ሶሲዮሎጂ ታስተምር ነበር። የጻፉትን እሴ ክልል 0 ሰጥታ መለሰችልኝ። ክልል 0። እኔ ከዚያ በፊት እንኳን 0 መጥፎ ግሬድ አግኝቻለሁ። ይሄ ነገር አልሆነም ብዬ ተውና እንትኑን ትቼ ዩኒቨርሲቲውን ወደ በርጀስ ወደ ቀበና ግቢ ሄድኩና ስራ የመለስልኝ አልኩት። መለስልኝ፣ ይባረክ። እና ከዚያ 3 ዓመት ሰራው። እንግዲህ አማርኛ የሚያነቡ ሰዎች ደህና መስራቴን ነገሩት መሰል ወደደኝ። እንዲያውም አንድ በጣም ያሳመነው ነገር አቶ ነጋሳ የሚባሉ ሰዎች ታውቃላችኋል? እሳቸው ዩኒየን ኦፊስ ሄዶ ለስራ ጉዳይ ሲሄድ አሁን ይሄን የጎልማሶች እንትን ከምሰራው ሌላ አንዱ መጽሐፍ መተርጎም ብቻ ሳይሆን የጎልማሶች የሰንበት ትምህርትም ተረጉም ነበር። ምን ነው አላቸው ደንግጦ። ምን ነው ይሄን የሰንበት ትምህርት አሁን ማን ነው የሚተረጉመው ሲሉ ምን ነው አለ። አይ እኔ ቋንቋዬ አማርኛ አይደለም፣ አሁን ግን እንዳሁኑ እንደሚተረጉመው የሰንበት ትምህርትን አስተውዬ አላውቅም። ጥሩ ነው የሚተረጉም ማለት ነው። ያን የሮጣ መጥቶ ጌስ እንግዳ ዋታ ጌስ ጓግቶ እንትን ነገረኝ እና ተደሰቱ። እሱም ተደሰተ። ከመደሰቱ የተነሳ ዩኒቨርሲቲ ማቋረጤን ስለሚያውቅ ቀን ዩኒቨርሲቲ ግባ አለኝ። ኖት ይዤ ነበር። ምንም አላስፈለገኝም አሁን የምናገረው እና እንዴት ስራው ስለው ስራውንማ ሙሉ ደሞዝ ይከፈላል። በዊኬንድም ሆነ ማታም ሆነ ቀንም ሆነ እትማቱን አደርስልኝ እንጂ ይከፈላል ይለኛል። እውነት ግን ሙሉ ደሞዝ እየተከፈለ ዩኒቨርሲቲ ልማር እንዲያው ብርቅ ሆነም እንዲያው ህልም መሰለኝ። እሺ ብዬ ልማር ፋይሌን ለማዛወሩ ከማታ ወደ ቀን ላይ ታችላለሁ። እዚያ መካከል አንድ ቀን ሳላስበው እንግዳው ይሄ እኮ የሰጠው ተስፋ አይሰራም አለኝ። በጣም ደነገጥኩ። ከቁጥጥሩ የወጣ ነገር መጣበትና ተስፋውን ማድረግ አልቻለም። ምክንያቱን ልነግራችሁ አልፈልግም። ዛሬ ምስጋና ነው እንጂ የማማረር ቀን አይደለም። በጣም ደነገጥኩ፣ አዘንኩ። ነገር ግን ላይክስ አይበድል ብላለች ሳለም የቅድም ከእኔ በፊት ወደዚህ ሀገር የመጣ ጓደኛ ነበር። ወይ ንጉስ ደበብ ይባላል። ወይ ንጉስ ደበብ መጥቶ ስንጻጻፍ አይቲዮንቲ የሚባል ነገር ልኮልኛል። እኔ ግን ያን አይቲዮንቲ አስቀምጨዋለሁ። ምክንያቱም ልማር ነው እየተማሩ ሀገሬ ሳሉት። በነገራችን ላይ ዛሬ ያኔ ኢትዮጵያ መውጣት አይፈልግም ነበር።
የወጣም ቶሎ ለመመለስ ነበር የሚፈልገው እና ያችን አነሳሁና ላይታቸው የአመት ፈቃድ ተቀብዬ ቪዛ ለማስወጣት ማለት ነው። ፓስፖርት ለማስወጣት የረዱኝ ሰዎች ነበሩ። አሁንም እንደገና አቶ ተሾመ ወርቁ፣ ግራዝማች አማረ፣ አቶ ወልደ ገብርኤል የሚባሉ ውጭ ጉዳይ የሚሰሩ የነበሩ አድቬንቲስት ሰውዬ በአንድ ሳምንት ውስጥ አስገኙልኝ። እንዴት ነው እንዲህ ሆነው? ኋላ ምን ችግር ተፈጠረ? ቪዛዬን ለማስወጣት ተያዥ አጣሁ። በዚህ ሊቀርብኝ ስል አሁን የመስቀል አደባባይ ታምር ተፈጸመች። መስቀል አደባባይ ከአንድ የጉዞ ወኪል ዘው ብዬ ስገባ አንድ ወጣት ቲኬት ልትገዛ ነው እንዲህ አለኝ። አይ ቲኬት መግዛት እፈልጋለሁ፣ ግን ቪዛ የለኝም ገና ወደ አሜሪካ ለመሄድ ቪዛ እፈልጋለሁ። ቪዛ ባስገኝልህ ቲኬቱን ትገዛለህ አለ። እሺ እንግዲያ ነገ ጠዋት የትምህርት ቤት አታሸው ጓደኛዬ ነው ስንጨፍር ነው የምናደር አብረን አለ። እሺ አለ። ማይታሰብ ህልም እየመሰለኝ ወሰደኝ፣ ጓደኛው ጋር አገናኘኝ። አንድ ሁለት ጥያቄዎች ጠየቀኝ። ቪዛውን መጣልኝ። ታምር አይደል? ከዚያ መጣሁ። ስመጣ ግራ ገባኝ። ዋላ ነው የመጣው የተቀበለኝ። አሁንም ያ ጓደኛዬ እንትኑ አይቲውን የላከልኝ ወይ ንጉስ ደበብና ባለቤቱ የአክስቴ ልጅ አስቴር ተበጀ ናቸው። ከዚያ ደግሞ ያላመደኝ እስካሁን ድረስ ባለውለታዬ ሆነልኝ ታከለ የተባለው መኪና መንዳት አስተማረኝ። የመጀመሪያውን ሴሜስተር ቲዩሽን ከፈለልኝ። እነዚያ ወንድሞችና እህቴ አለማመዱኝ እና እግዚአብሔር በየጣቢያው የሚረዱኝ ሰዎች አዘጋጅቶ ኖሯል። ከዚያ የግረማችሁ ብሎ ዋላ ኮሌጅ ኮሚኒቲ ኮሌጅ ጨርሼ ዋላ ኮሌጅ ልገባ ስል ገንዘብ አልነበረኝም። ግን ሁለት የተባረኩት ባልና ሚስት ታውቂያለሁ። ኤልሲ እና ክላረንስ ተፐር ይባላሉ። ጥሩ ክርስቲያኖች። ኤልሲ ዶክተር ነች፣ ኦንኮሎጂስት ነች። ክላረንስ ግን ገበሬ ነው እና እነሱ ጋር ተለማምጄ ቤተሰብ ሁኜ ስኖር ኤልሲ ልክ እንደ እናት የሆነች ሌሊት በሙሉ ስናወራ እናድራለን። በኋላ ስለኔ ያወቀች ብዙ ነገር በኋላ እንደው እንዳናድር አጠራጠር ላድርገው መሰለኝ። በኋላ የሰለቻችሁ ነው ነው? ኧረ ጥሩ ነው። እንዲሁ ምን ልታደርግ ምን እያደረክ ነው አሁን ትለኝ። ዋላ ኮሚኒቲ ኮሌጅ እየተማርኩ ነኝ፣ አሁን መጨረሴ ነው። በኋላ ሳለች ዋላ ኮሌጅ መግባት እፈልጋለሁ፣ ጆርናሊዝም ማጥናት እፈልጋለሁ። ምክንያቱም ስለ ባክግራውንድ ያለኝ እሱም ነው። ዝም አለች እና በሌላው ቀን ሲሄድ በጠዋት እኔና ክለረንስ ተነጋግረን የዋላ ኮሌጅ ልንከፍል ተስማምተናል አለች። እንግዲህ ምን ትላላችሁ? እሺ ብዬ ተማርኩ። ወደ ኢትዮጵያ ለመመለስ በጣም ጓጓ ስለነበር የ4 ዓመት ትምህርት በ3 ዓመት ጨረሱ። የጆርናሊዝም ዲግሪዬን ይዤ ተጻጻፍኩ ከዩኒዮን ጋር እና አሁንማ ዲግሪ ያለ እንዲያውም የማተሚያ ቤቱ ዳይሬክተር ነው ምትሆን ተባለ። ደስ አለኝ። አባቴ ጻፉለት ስጽፍለት አትመጣም አለኝ። አሁን አንተ እዚህ ያሉትን በቀይ ሽብር ጊዜ ነው እንግዲህ እዚህ ያሉትን የት ላድርስ አንተ መተህ ደግሞ ሳትራት ልትሆናት ወይ ነው ማለት ቀረው። እነዚህ ሰዎች የነገሩኝ ይሄ ገንዘብ ብድር አይደለም ስጦታ ነው፣ ነገር ግን ተመልሰህ ሄደህ ወገኖችን ማገልገል አለብህ ነበር። ይህን ስነግራቸው አዘኑ። እንዲያውም ከዚህ ሆነ ደግሞ እየተረጎመ የምታሳትም ከሆነ ሞክራሉ። ስጻጻፍ አልሆነም፣ ቀረ። ከዚህ ላይ እንግዲህ ከአንድ 50 ዓመት ቆይቶ መላክ አለማየሁ ተውስ መጥቶ ከነቢያብብ ቤት አንድ ቀን ስናወራ ጋሽ እንግዳው አለ፣ አንተ እኮ መክሊትህን ረስተዋል። ያን ያህል ችሎታ እያለ አንተ እንዲሁ ይህን ዓመት ሙሉ ሳትተረጉም ትኖራለህ አለ።
ነገርሁት ታሪኩን ለመተርጎም እንደፈለግኩና አደራ እንዳለብኝ ነገርሁት እና ከባለስልጣን ጋር ካገናኘን ትርጉሜን እንደገና ጀምራለሁ ስለው አገናኘኝ። ኋላ ነቢያትና ነገስታት የሚለውን መጽሐፍ እንድተረጉም ሰጡኝ። ተረጎም፣ ታተመ። እግዚአብሔር ይመስገን። ኋላ ኤልሲና ክለረንስ አሁን የሉም በሕይወት ያን ጊዜ ማለት ነው አትሜ ስጨርስ። በኋላ ግን ልጃቸውን አገኘሁ፣ ዴቪድ አገኘሁና ኋላ ነው የሚኖረው። ዴቪድ ታስታውሳኝ? እንደ ቤተሰባችን አይደል? አስታውሳለሁ። እንግዲያስ የወላጆችን የፍቅርና የልግስነት ወረታ ለመመለስ መጽሐፍ ተርጉሜ ታትሟል። መጥቼ አንድ ግልባጭ ለቤተሰቦች ማበርከት እፈልጋለሁ። ለእነሱ መታሰቢያ ከላይብረሪያችሁ እንድታረ ደስ አለው። ፕሮግራም አዘጋጀ። ሄዱ። እዚያም ወይ ንጉስ መጣ ከሲያት እንዲደግፈኝ እነሆነልኝ አሉ እነ ዘውዲቱ። እነሱ በተገኙበት አደራዬን አውርጄ ያን መጽሐፍ አስረከቡ እላቸዋለሁ። እና እግዚአብሔር ይረዳኛል። እና በኋላ አሁን እንግዲህ ትንሽ ስሜታዊ ወደሚሆን አካባቢ ልመጣ ነኝ። ትምህርቴን አቋረጡ ብያቸዋለሁ አይደል? አዲስ አበባ እህቴ ሞታብኝ ብያቸዋለሁ አይደል? አሁን የእህቴ ልጅ ሙሉጌታ ስራው ሃይስኩል ጨርሶ ፖርትላንድ ስቴት ዩኒቨርሲቲ ሶሲዮሎጂ በመማርበት ጊዜ ለማስተርስ፣ በነገራችን ላይ ያችን የሶሲዮሎጂ አሰብ ተበቀልኳት። ዜሮ የሰጠችኝን በሶሲዮሎጂ ማስተርስ አገኘ። ከዚያ ያለው ይጽፍልኛል ሙሉጌታ እና ከወንድሞች አንዱ ደመቀ ብርሃኑ አስወስደን ብለው ይጽፉልኛል። ላኩላቸው። ስፖንሰር የሆኗቸው ደግሞ ፈቃደኛ የሆኑ ክለረንስ እና ኤልሲ፣ እነዚህ ወዳጆች ናቸው። ደመቀ አልሆነለትም። ሙሉጌታ ግን ተሳክቶለት መጣ። እግዚአብሔር ይመስገን። ተሳክቶለት መጥቶ ሳየው በህፃነቱ ማውቃ አሁን ሸጋ ደስ የሚል ወጣት፣ ደስታ ሞት። ኋላ ያው ትምህርት ቤት ገባ፣ ስራ ያዘ። እንደ ሁላችንም እየጣርን እንደምንለው እንትን አለ። ኋላ እኔ ካሊፎርኒያ ልሄድ ነው፣ 2 ዲግሪ ይዤ በጠራጊነት ነው ያለሁት እና ስራ ፍለጋ ካሊፎርኒያ መሄዴ ነው፣ እንሄድ አልኩት። አይ አልሄድም፣ እዚህ ለምጃለሁ፣ እዚህ ነው የምቆየው። ትቼው ወደ ካሊፎርኒያ ነው። እኔ ካሊፎርኒያ መጥቼ ስራ ይዤ ሙያ ይዤ ትዳር ይዤ ስተወልዳ 3 ዓመት ነበር። እናት አለም ነው የምልሽ። እና እዛ መጥፎ ወሬ ደረሰኝ ከፖርትላንድ። ይህን የምወደውን እንደ ልጄ እንደ ወንድሜ እንደ እህቴ ልጅ ማየውን አንዱን የምወደውን ወንድሜ ዘረኞች ገደሉት እና ተባሉ። ለነገሩ የደወለኝ ሰውዬ ክፉኛ ቆስሏል ያለ ግን እንደሞታ ወጥተዋለሁ። እዚያ ጊዜ ጀምሮ በሙሉጌታ ጉዳይ እንደተሳተፉ ነኝ። ፍርድ ቤት ወሰዷቸው። ሰዎቹ ወጣቶች ናቸው፣ ተፈረደባቸው፣ እስር ቤት ገቡ። ነገር ግን የሚቆጨኝ ነገር ገና ነገሩ አላጠግበኝ። ምክንያቱም እነዚያን ወጣቶች ያደራጀ መትገር የሚባል ካሊፎርኒያ የሚኖር ዘረኛ ነበር፣ የዘረኛ ድርጅት ያለው እና እሱ ዋጋውን መክፈል አለበት የሚል ስሜት ተሰማኝ። እንዴት አረጌ በኋላ ኦክላንድ አንድ ጠበቃ ጓደኛ አለኝ፣ ተስፋዬ ወልደ ጻድቅ ይባላል። ሳማክረው እንዲህ ያለ ድርጅት አለ አገናኝሃለሁ፣ ሳዘርን ፖቨርቲ ሎ ሴንተር ይባላል። አገናኘኝ። ከሰሷቸው። እነሱ ረዱኝ። ነገሩን ለማጣራት ነው ከሰሷቸው። ተረታ። አሁን በጣም አስቸጋሪ የሆነ ፍርድ ተፈረደ። ሰውየው 12.5 ሚሊዮን ብር እንዲከፍል ተፈረደበት።
የዚያ ብር ልክ ሲወራ ኢትዮጵያ እንግዳው ብርሃኑ እንግዲህ ሚሊዮነር ሆነ ተባለ እና እንኳን ባሉ ዘመዶችም ግራ ገብቷቸው ለምን ከሚሊዮኑ እንደማላካፍላቸው አሳገቡ እና ብዙ ችግር ፈጠረ። ከሀዘኔ በላይ ከልፋቴ በላይ እንዲህ አይነት ችግር አለነ ነበር ተሟጋች እየሄደ እሱም ይጨቀጭቁታል እና ግን እግዚአብሔር ይመስገን እና እንግዲህ አሁን የማመጣችሁ የት ነው? ፌብሩዋሪ 17 አለፈው 2 ወር በፊት የሆነው እዚያ ተጠርቼ በክብር እንግዳ ሆኜ ተጠርቼ ሄጄ ምንድነው የሚባለው? ፕሪሚየር ስክሪኒንግ ነው የሚባለው እና ፕሪሚየር ስክሪኒንግ ይባል አንድ ሙቪ ሲወጣ የተወሰነ ሰዎች ብቻ እንዲያዩት ይደረጋል። መጀመሪያ ይሄ ድርጅት 400 ሰው የሚይዝ ቲያትር ተከራይቶ አሳየው። ስክሪኑን እንትኑን ዶክመንተሪ 1 ሰዓት የማይበልጥ ነው። ግሩም በሆነ ብዙ ሰዎች አይተውታል። አሁን በዩቲዩብ በላይ አለ ታየ እና ገረመኝ በጣም ስሜታዊ ሆነ። አንድ ደራሲ አለች ወዳጅ የሆነ አሁን ኤሌኖር ላንገር የምትባል መጽሐፍ ጽፋለች ስለ ሙሉጌታ። መጽሐፉ 1 ሚሊዮን ሊትል ሂትለርስ ይላል። በግሩም መጽሐፍ እና እሷ እዚያ በሚታይበት ጊዜ ተነስታ እንግዳው ብርሃኑ አሁን እውቅና ማግኘት አለበት ተነስና ተመረቃለች። ደነገጡ። እንደውም በጣም ስሜታዊ ሆነ። ሰው ስታንዲንግ ኦቬሽን የሚባል ነገር ቆመው ለብዙ ጊዜ አጨበጨቡ እና አብሮኝ ያየ የነበረ አንድ ወንድሜ ከሲያትል መጥቶ የሚያይ ነበረ። እንግዲህ አሸታለ ሙሉጌታ ሕያው ነው አልሞተም አለ እና ዋናው ተስፋችን በሰማይ ነው፣ ግን በምድርም የሚደረገውን እንዳደርግ ስለረዳኝ እግዚአብሔርን አመሰግነዋለሁ። እና እንግዲህ አሁን ወደ ከባዱ ክፍል ልመጣ ነኝ። ይህን ሁሉ አልፌዋለሁ። ኖቴሳ ላይ ነው እና አሁን ያን ጥቅስ የጠቀስኩት ስለ ፍትህ ሚክያስ 6:8 አሁን ስለ ሙሉጌታ ሚክያስ 6:8 አንዳችሁ አንብቡት። እንደው ይሄን ለመቋጨት የሆኑን ታሪክ ሚክያስ ሰው ወይ መልካሙን ነግሯል የሚለው ቃል ነው። ስለ ፍትህ ይናገራል። ሰው ወይ መልካሙን ነግሯል፣ እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ተወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? አዎ። እና ፍትህን አስገኘ እግዚአብሔር። ስላስገኘልኝ ከእሱ ጋር በትህትና መሄድን እሞክራለሁ። ክብሩን ለእሱ እሰጣለሁ። አሜን። አሁን እንግዲህ እንዳልኳችሁ ከባዱ ክፍል ልመጣ። አሁንስ እግዚአብሔር ምን እያደረገልኝ ነው? አሁን እግዚአብሔር መቼም እናንተ ወገኖች ህይወቴ ስለተሳተፋችሁ ባለፈው 5 ዓመት የሆነውን ታውቃላችሁ። ቤተሰባችን የደረሰውን ነገር እና እና ገላትያ 6:2 ቁጥር 2 እና ቁጥር 10ን አንድ ሰው ያንብብልኝ። ገላትያ 6:2 እና 10 እናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ። እንግዲህስ አለ 10 ላይ ደግሞ እንግዲህስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ሰዎች ቤተሰቦች መልካም እናድርግ።
ለእኔ የሆነልኝ ይሄ ነው። ለእኔ የሆነልኝ አሁን የተነበበው ነው። ዘመድ አዝማዶች፣ በቅርብ ያላችሁት በፍቅር የታጀበ ተግባራዊ አገልግሎት እርዳታ እስካሁን ድረስ እያደረጋችሁልኝ ነው። በሩቅ ያላችሁት ደግሞ በጸሎት እና ቅድም ሳለሜ ሰው ስም መጥራት ብላለች፣ ግን መጥራት አይቀርም። አባቴ የወንድሞቹና የእህቶቹ ታላቅ ነው፣ የሁሉም ታላቅ ነው። እና አንዴ ከቤቱ የፋሲካ ሰሞን ነው ሲበላ ሲጠጣ አንድ ተንኮለኛ አጎት ነበረ፣ በየነ ደስ የሚባል እናታቸው ነበረች። የኔ አያት አንቺና ነኝ ይላታል። ከልጆቹ ሁሉ የምትወጂው ማን ነው ይላታል። እኔ አጥምብ ከልጅ ቢለዩ ዓመት አይቆዩ ይባላል ትለዋለች። በኋላ አባቴ ግን የጠላ ልጅ ጥላኝ እንጂ ከሙጭቴ የማደርሰው የለም። ሙጭቴ ማለት የበከር ልጁ ፈጠነች ብርሃኑ ነች ሲል ይቻቴ መንገድ ተከፈተላት። መቁነጥነት ጀመረች። ምንድን ነው አሏት። እንዲያው ካላችሁት ብርሃኑ እንግዲህ የመጀመሪያ ልጅ ነው። ብርሃን ሊጠይቀኝ ሲመጣ በታች ባቀበቱ በራው ብልጭ ስትል ልቤ ወከክ አለች። እኔም አሁን ስም መጥራት ልጀምር ነው። መጀመሪያ ከቤተሰቤ ይሄ ነገር ሲደርስብን ወንድሜና እህቴ ይሳለሜና አድማሱ ያኔ እንኳ ምንም ህመም ላይ ቢሆን ያ ለዛ ያለው ጨዋታው አልተለየውም ነበር። ልጠይቀው ሲሄድ ሲያዝናናኝ ነበር የሚሆን። ስለ እነሱ እግዚአብሔርን አመሰግናለሁ። እህቴና ወንድሜ አይዳና ሽባባው፣ ልጆች ሙሪቱ፣ ደሱ፣ እናት አለምና ጀፍሪ፣ እመቤትና ልዩ በእናንተ ላይ በዘመዶችና በቤተሰቤ በእግዚአብሔር እርዳታ ተደግፌያለሁ። እግዚአብሔር ቅድም ኖሮን ያለው እግዚአብሔር አቁሞኛል። እና ሌላ ደግሞ የሚገርማችሁ ነገር ሆስፒታል በገባሁበት ጊዜ ሰማይ ተደፍቶብኝ ምድር ተናውጦብኝ የት እንዳለው አላውቅም ነበር። እንደ አጋጣሚ አንድ ነርሴ ወጣት አድቬንቲስት አሜሪካዊት ነበረች። በኋላ ከተጠነቀቀችልኝ በኋላ ወሬ ጀመርንና ጠየቀችኝ። ከየት ነህ አለችኝ። ኢትዮጵያዊ ነኝ አልኳት። ኢትዮጵያዊ ነኝ አልኳት። ኋላ እንዴ ኢትዮጵያዊ ጓደኛ አለችኝ ትላለች። ይህን ከመናገር ቤት እባካቸው አንዳቸው መዝሙር 34ን 7ን አንብቡልኝ። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እና 3 መላእክት ላከልኝ እግዚአብሔር። ያኔ ምንድነው ያደረገችው? ይህች ወጣት አሜሪካዊት ነች፣ ኢትዮጵያዊ ነች ስላት፣ እንዴ ኢትዮጵያዊት የስራ ጓደኛና ጓደኛለች፣ የስራ ባልደረባና ጓደኛለች ማለት ማነች? ትዕግስት። ትዕግስትማ አጎቷ ነው። ወዲያው ደወለችላት፣ እየበረረች መጣች። መታ አብራኝ አደረች። ሌላውን ሁሉ አላስታውስም። እስካሁን ማስታውሰው በለስላሳ ድምጿ አይዞህ ጋሻዬ ስትለኝ ነው። ከዚያ በነጋው እህቷ ፍቅር መጣች፣ እሷም አብራኝ ዋለች። ከዚያ በነጋው ዓለም በአንተ መጣ። 3 ቀን ስቆይ 3ቱም ሳይለዩኝ እግዚአብሔር የላካቸው የሰው መላእክት ነው ሰነበቱት።
ለምንድን ነው እንዲህ ያደረኩት? እድል እኮ አግኝቼ በልጅነቴ ከረሜላ ገዝቼ ሰጠኋቸው። ምስጢሩ ገባኝ። ምናልባት አባታቸው ስለ ቤተሰባችን ነግሯቸዋል። ቤተሰባችን አቶ ብርሃኑ ለማና አቶ መለሰ ወርቅነህ ዘመዳሞች ናቸው። ነገር ግን ጽፌው ነበር ከወንድም የበለጠ እንትን የሚለውን ምሳሌ 18:24 ነው አይደለ? አንብብልኝ አንድ ሰው 18 ነው 17 ነው የጻፈው። ወዳጆች አሉ፣ ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። የአቶ መለሰና የአቶ ብርሃኑ ወዳጅነት እንደዚያ ነበር። በጣም ቀኝ ነው የሚባባሉት። ከአባቴ ሌላ እንግዳ ሸት የሚለኝ አቶ መለሰ ብቻ ነበር። እስከዚህ ነው ቅርብነታችን እና የአይነት ቅርብነት ስላለ ያ ፍቅር ተንጣሎ በእነዚህ ልጆች ላይ ስለጠለለ ነው እንዲህ ያደረጉልኝ። እግዚአብሔር ነው ያደረገልኝ እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንግዲህ ሰው ከጠቀስኩ ዘንዳ ከዚሁ ስለ ቤተሰብ ተናግሬ ያለው ይሄው አሁኑ ጥቅስ የተነበበው ይመጥነው ነው የሚባል በአዲሱ አማርኛ። እኔ አዲስ አማርኛ ብለው 50 ዓመት በፊት ወዲህ የተፈጠረው ነው እና ያ ወንድሜ አለነ ተረፈ ነው። አለነ ተረፈ ጋር በልጅነታችን ጀመር። ዘመዶች ነን፣ የአንድ አያት ልጆች ነን። ግን ከሱ የሚቀርቡ የስጋ ዘመዶች ሞልተውኛል። ግን የእሱ ልጅ ነው እና አብረን ነው ያደግን። ከዚያ ደግሞ አዲስ አበባ አብረን ነበር። ከዚያ ደግሞ እኔ በመጣሁ በ1 ዓመት ተኩል መጣ። ከዚህ ሀገርም ብዙ አልተለያየንም። ይግረማችሁ ብሎ ባለፈው 23 ዓመታት ጎረቤቶች ነን። አብረን ጧት ዋታ የምንገባ ምን በላ ምን ጠጣ። ኔልሳ ደግሞ እህት የሆነች የምታስተዋውቀኝ ወንድም የብላ ነው እንጂ ያለን ከዝን ብላ አይደለም የምታስተዋውቀኝ። ብዙዬም የእሱ እህት ሆነች። የብዙዬና ያለነ ፍቅር የተለየ ነው። እንደ ወንድም ሳይሆን እንደ እህትና እንደ እህት ነው የሚያወሩት። ወሬ ይወዳሉ። እኔ ካለው አልቆጠርም። በዚህ አይነት ሁኔታ እነሱን ጥሎልኝ በመከራዬም ጊዜ ደረሱልኝ። የብዙዬን የቀብር ስነ ስርዓት ከመጀመሪያ እስከ መጨረሻው አንተ ሀዘንን ውጣ አትጨነቅ ብለው ደውለው ሳይተኙ ሌት ተቀን 1 ሳምንት ሰርተው እንዲህ አይነት አሸኛኘት አደረጉላት። የምስራች ነች መሰለህ ፎቶግራፏን አይታ this fits for a queen አለች። የተደረገውን ስነ ስርዓት አይታ አይደል ትዝ ይልሻል? እና እግዚአብሔር ስላለነ ስለ ኔልሳ አመሰግነዋለሁ። አሁን ከበድ ያለው ክፍል ሊመጣ ነው። ምሳሌ 31 10 11 12 23 26 ብዙ ቁጥሮች ናቸው። መጀመሪያ 31 10 እስከ 12 አንብቡ። ከዚያ በኋላ እነግራቸዋለሁ የት እንደምን። ምሳሌ 31 10 እስከ 12 ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቍ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበትም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። እሺ ከዚያ 26 እና 28ን 29 ነው 23 26 ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። 26 አፏን በጥበብ ትከፍትለታለች፣ የርኅራኄን ሕግ በምላሷ አለ።
28 እና 29 ልጆቿ ይነሳሉ፣ ምስጋናዋንም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ይሄ እንግዲህ ብዙ እየሰንደቁን ይመጥናል። ምንም አንድ አይጎድላትም። በጥበብ በሉ፣ በባልትና በሉ፣ በውበት በሉ ምንም አይጎድላትም። እና እኔ እንዴት ያለው እድለኛ ሰው ነኝ! ብዙዬን የመሰለ ሰው ለ40 ዓመት የሚጠጋ ህይወቴን ተጋርታው የኔ መሪ ሰው ሁና ሰው ያደረገችኝ፣ ተወዳ ያስወደደችኝ፣ ተከብራ ያስከበረችኝ ሰው ነች። ሰው የሆኑ በእሷ ላይ ነው። እሷን ከማግኘት በፊት የገበታ ውሃ ነበሩ። ብማረም እንደው መዋለን ነው። እሷ ግን እኔም ብቻ ሳይሆን ልጆቻችንም እኔንም አስተምራ ከማስተማረም በላይ የመራች በየቀኑ ብርሃናችን ነበረች። ብርሃናችን እኛም ብቻ ሳይሆን ዘመድ አዝማዱ ዘመድ ሁሉ ከሆነ የኖረች እሷ ነች። እንዲህ ያለች ሰው እግዚአብሔር ስለሰጠኝ አሁን ባጣትም ለእግዚአብሔር ምስጋናዬ በጣም ከፍ ያለ ነው። ስለ ልግስናዋና ስለማሰቡ አንድ ታሪክ ልንገራቸው። አንድ ወንድሜ ወደ ሎስ አንጀለስ አካባቢ የሚኖር ወንድሜ ጤናው ትንሽ ተጓደለ እና ሳነጋግረው ደህና ነህ ወይ? ደህና ነኝ፣ ግን የብዙዬ ምግብ ናፈቀኝ አለኝ። እኔ ደግሞ ሲያቅለበልበኝ ለብዙዬ እነግራታለሁ። ነው ትወስድለታለህ? ሎስ አንጀለስ ድረስ? አዎ ትወስዳለህ። ሰራች ምግቡን በየአይነቱ በምታውቀው ባልትናዋ ዶሮ፣ ሽሮ፣ ጎም አልቀረም። አላ መታዘዝ አለብኝ እኔ እሷ ተጀምረው እንጂ ነገሩን ፈቃደኛ ተላላኪ ነኝ። የምትለኝ ሁሉ በደንብ ነው ማድረግ እና እንዲያውም ደስ የሚለኝ ልጆችን የምትነግራቸው እንግዲህ ሰማይ ወጥቶ ምድር ወርዶ የምፈልገውን ያደርግልናል። ይሄን በማወቄ እንዴት ደስ ይለኛል መሰላቸው። እና ወሰዱ ያነቅ መኪና ተከራየው። ጠዋት ተነስቼ ይዤ ደረስኩ። በኋላ ያ ምግብ ቀርቦ ሲበላ የሰውየው የወንድም የሚስት ምን አለች? This is pure love. This is pure love. ንጹህ ፍቅር ነው። እና እንግዲህ ምን ትላላችሁ? እግዚአብሔርን ከኔ ጋር አመስግኑ። እግዚአብሔርን ከኔ ጋር አመስግኑ። ጊዜም ደህና እየቆጠብን መሰለኛል። ደህና ነው አይደል? እንግዲህ ሮሜ 8:28 አንድ ሰው ያንብብልን። በቃልም ታውቀዋለህ፣ ተናገር። ፈጽመን እናውቃለንና እግዚአብሔር ለሚወዱ ለፈቃዱ ለተገዙ ነገር ሁሉ ለበጎ ይሆንላል። ወጥተሃል። አዎ እግዚአብሔርን ለሚወዱ ቸር ለሆነላቸው እኔ እወዳለሁ እንጂ ትእዛዝ ሁሉ አልጠብቅም፣ ግን እሞክራለሁ። እግዚአብሔር ይሄን ሁሉ ቸርነት ስላደረገልኝ እግዚአብሔር ይመስገን። እንግዲህ ይሄን ሁሉ የምነግራቸው ለምንድን ነው? እንግዲያው እንዲህ አድርጎ ተፍጨርጭሮ ብሎ እዚህ ደረሰ ምናምን ለማለት ነው አይደለም። እግዚአብሔር ለእንግዳው ይሄን አደረገለት። ደግሞ ሕይወታችሁን እንደኔ ያልዳበሳችሁ ወደኋላ ያላያችሁ ካላችሁ ተመልክታችሁ ይሄን ሁሉ እግዚአብሔር ይሄን አደረገልኝ እንድትሉ ነው። ይሄን ካደረጋችሁ መልእክት የተሳካ ማለት ነው። እግዚአብሔር ይስጣችሁ። እግዚአብሔር ይመስገን። ጨርሱ። አሜን አሜን አሜን።